ለምንድን ነው አንቺ ወራሿ እንድትሆን የተፈቀደው? ለምን? እኔ ይህ ውሳኔን ስወስን አስቤበት ነው። እህትሽን ደግፊያት መሊያ። እማዬ ሁሌም ታስበልጫታለሽ። እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛው ምቃሌን በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛው ምቃሌ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስለምናርስ መደወል ብቻ። መልካም ቀን። ሄለንና መሊያ ሁለት የንብ ልዕልቶች ናቸው። በጣፋጩ ግዛትም ይኖራሉ። በንብ ቀፎና ማር የተሞላ ግዛት ነው። ማርን የሚጠቀሙት ለምግብነት ብቻ አይደለም፣ ብዙ ልዩ ኃይሎች ጭምርም ይሰጣቸው ነበረ። ረጋ ያለችው ሄለን የሀገሩን ሰዎች ንብ ለመሰብሰብ ትመራቸዋለች። መሊና ደግሞ ወታደሮቹን ይዛ እየመራች ጠላትን ትከላከላለች። የመንግስታዊ ውርስም ቀን ሲደርስ መሊና በጭንቀት ተዋጠች። እስከዚህ ቀን በትጋት ሰርቻለሁ። ወራሹ የምሆነው በእርግጠኝነት እኔ ነኝ። እኛ ምርጫችንን የምንሰጠው ለልዕልት ሄለን ነው። እኛም እንደዛው። ሄለንና መሊና ያላቸውን አቅምና ትጋት አሳይተውናል። ይሁንና ወራሽ ሊሆን የሚችለው አንድ ብቻ ነው። የተመረጠችውም ሄለን ናት። ይህን ውሳኔ አልቀበልም። የሄለን ስራ ማር መሰብሰብ ነው። እኔ ያለ ድካም ግዛቱን እጠብቃለሁ። ዙፋኑ በግልጽ የሚገባው ለኔ ነው። መሊና አዳምጪኝ። ማዳመጥ አልፈልግም። ሁሌም ታስበልጫታለሽ። መሊና። በአንድ ቀን እናቷ ሄለንን ወደ ሚስጥር ክፍሉ ስትወስዳት አየች። ራቅ ባለው ግዛት ውስጥ ብዙ ማር አለ። እማዬ ይህን ደብቃኛለች። ለእህቴ ነግራታለች። እኔ እሷን ቀድሜ እዛ ደርሼ የማር ምርጩን ካገኘው ሰራዊቴን በደንብ አጠናክራለሁ። ከዛም እናትና እህቴን አይንቁኝም። የሆነ ሰው ውጭ አለ። በእርግጠኝነት ልጅቷ ስናወራ የሆነ ነገር ሰምታለች። መሊና ፈጥነን ልንደርስባት ይገባል። ቀድሜ ወደ ግዛቱ ልደርስ ይገባል። መሊና ፈጥና በአበባው ከተሞላው ግዛት ወጣች። ነገር ግን ወዲያው ጠፋች። በየት በኩል ልሂድ? አይ ወይኔ፣ ይቅርታ። ችግር የለውም። የጫካ ፍጡር ነህ? አዎ በደንብ። ወደ አላኪ ግዛት እየተመለስኩ ነው። እኔም ጠፍቼ ነው። ለትንሽ ቀናት ትመራኛለህ? እሺ፣ መንገዱን ልምራሽ። ከዛ ጣፋጩ ግዛት በተቃራኒ የአሌኔው ግዛት በጥቅጥቁ ደን ውስጥ ነው የሚገኘው። በዚህ ግዛት ያለችው ንግሥት ያለ ፈቃዷ ካገኘችሽ ችግር ስለሚፈጠር ትኩረት አለመሳብ ጥሩ ነው። ይገባኛል። መሊናም ኢልቢሶቹ ከከፍተኛው ዛፍ ላይ ማር ሲሰበሰቡ ስታይ ተደነቀች። ፀሐይ እንደወጣችም ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣
የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። መሊና ከማር ሰራተኞቹ ጋር ማር ለመሰብሰብ መሄድ ነበረባት። ረዥሞቹን አበቦች ስታይ መሊና ወዲያውኑ ተዳከመች። አንገቴን እያመመኝ ነው፣ ደክሞኛል። በስተመጨረሻም ስራዬን ጨርሻለሁ። እናቴ የሰጠችኝ ክዳንስ እናቴ በጣም ናፍቃኛለች። ለምንድን ነው አሁንም የቆምሽው? 3 ቅርጫት ማር በቀን ካልሰበሰብሽ ትቀጫለሽ። አሁንም መስራት አለብኝ። እስከሚመሽ መሊና የተባለችውን ማር ሰበሰበች። ባዶ ሆዷም በረሃብ አጓራ። ይህን መብላት ትችያለሽ፣ ለነገ ኃይል ያስፈልግሻል። አመሰግናለሁ። በዛ ምሽት መሊና እንቅልፍ እምቢ ብሏት የድሮ ትውስታ መጣላት። ማር መሰብሰብ ይህን ያህል ከባድ አልመሰለኝም ነበረ። ሄለን ቀላል ስራ የምትሰራ መስሎኝ ነበረ። ከአሁን በኋላ ማር ሰብስቤ ግዛቴን አግዛለሁ። በቀጣዩ ቀን እንቅልፍ በማጣቷ የመሊና አቅም ተዳክሞ ነበረ። ንግስቷም በጉብኝት ላይ ያለች አየቻት። በዛ ምሽት መሊና ከውጭ ጫጫታ ቀሰቀሳት። የሚፈጠረውን ለማየትም ስትወጣ ከፊቷ የንግስት ደሲ ድምፅ አስተጋባ። የጣፋጩ ግዛት ልዕልት ነሽ? በምን አወቅሽ? እንደ ዕድል ሆኖ ማር ወደዛ ግዛት ለሽያጭ እየላኩ ነው። መሪም እፈልጋለሁ። ይህን ስራ እንድታከናውኝልኝ እንድትረጅኝ እጠይቅሻለሁ። መሊና ሳትጠራጠር ተስማማች። እማዬና እህቴ ይህን ሲሰሙ ይኮሩብኛል። ልዕልቷን ወደ ተሻለ ቦታ እንድታርፉ ሰዷት። በዚህ ትንሽ ቤት አይገባትም። በምሽትም ፊን በሚስጥር ወደ መሊና ክፍል ገባ። ንግስቷ ደሲ ማር አዘጋጅታ ግዛትሽን ልታጠቃ እየተዘጋጀች እንደሆነ ሰምቻለሁ። አንቺን ተጠቅማም የግዛትሽን ሕዝብ ልታታልል ነው። ይህን በምን አወቅ? እኔ ንግስት ገዲሳ የላከችኝ ሰላይ ነኝ። ይህን ግዛት ልጎበኝ ስመጣ አንቺን ጫካ ውስጥ አገኘሁሽ። ለዛ ነው ለንግስቱ የነገርኳት። በመሊና በማሰብ ላይ ያለች በሩ ተበረገደ። ስለዚህ ይሄን ሁሉ ጊዜ ሰላይዋ አንተ ነበርክ? ከመሄዱ በፊት አቁሙት። ከዛ በፊት ንግስት ጋርሊዳ እና ደሲ የቅርብ እህቶች ነበሩ። ግን በስልጣን ውርሻው ጊዜ ችግር ተፈጠረ። ምክንያቱም ወራሽ መሆን የሚችለው አንድ ሰው ብቻ ነው። ደሲም በመሊና እናት ላይ ተንኮል ስትሰራ ከዛ ግዛት ተባረረች። ለዓመታትም ደሲ በንግስቷ ገርዲ ላይ ቂም ይዛ ቆየች። በቂ ማር ሰብስባም ልትበቀል ነበረ። ጠባቂዎች ያዙልኝ! ሁለቱን ያን ግዛት ቢጎዱም አመለጡት። እናም ወጡ። አንቺ እዚህ ጠብቂ፣ እኔ ለማገገም ማር ልፈልግ። ፊን ሲመለስ ደሲ ተይዛ ነበረ። ሲመሽም የእነሱን ትኩረት መሰረቅ ተገን አድርጎ መሊናን አዳናት። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ።
ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ልታመልጡ ነው? ቀላል አይደለም። እነሱን ለማወዛገብ መበታተን አለብን። ቀድመሽ ከደረሽ ለንግስቷ ለጦርነት እንድትዘጋጅ ንገሪያት። ተጠንቀቅ። ፌን ወደ ተራራው ሮጠ። ወታደሮቹ ሲደርሱበትም መሊና የዘለለች አስመስሎ ከተራራው ላይ ዘለለ። መሊና አይሆንም፣ ዘለለች። ሁለቱም ወደ ገደሉ ዘለዋል። በቶሎ ለንግስቷ አሳውቋት። መሊና ወደ ጣፋጩ ግዛት ተመልሳ እናትና እህቶቿን ለእሷ ተጨንቀው ስታይ ተጸጸተች። እማዬ፣ እህቴ ተመልሻለሁ። ውይ ልጄ፣ እንዴት እንደተጨነኩ ብታውቂ። ተመስገን፣ ሰላም ነሽ? ወደዛ ግዛት ሄጄ የዛ ግዛት መሪ ደስ እንደሆነችና ደረስኩኝ። ግዛታችንን ልታጠቃም እየተዘጋጀች ነው። ሌላ ምርጫ የለንም። ለጦርነት እንዘጋጅ። ሰራዊቱ መርቼ በሕይወት እንዳለች እንድትያዝ አረጋለሁ። መሪናን እናምናታለን። የልዕልቷን ትዕዛዝ ተቀብላችሁ ግዛቱን አድኑ። መመለሴን አይጠብቁትም። መሊና አሁን በሕይወት አለሽ? መሊና ብቻ ሳትሆን እኔም አለው። ይህ ሊሆን አይችልም። ማንም እንዳያመልጥ። ምስጋና ለመሊና ብልሃት ደሲ በቀላሉ ተሸነፈች። ራስ ወዳዱኝ ስላስጨነቋችሁና ስላልተረዳቷችሁ ይቅርታ። እማዬ ሄለን እውነት ስልጣኑ ይገባታል። ሁለታችሁም የራሳችሁ ጥበብ አላችሁ፣ መልካም ልብም አላችሁ። ማንም ብትሆኑ እኔ እናታችሁ ደግፋችኋለሁ። ስለተረዳሽኝ አመሰግናለሁ ታናሽ እህቴ። ወደፊት እንረዳዳለን። እናም ሁሉም ችግር ተፈቱ። ሄላን ስልጣኑን ወረሰች። መሊናም የግዛቱን የምትጠብቅ ጀግና ሆነች። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፉን ያሳዩ። እናመሰግናለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።